ዜማ ወጥበብ ዜማ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ዘአቀበነ ወአብጽሐነ እስከ ዛቲ ሰዓት። ስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽንዕነ። ከሁሉም አስቀድሞ በቸርነቱ ለጠበቀን በዚህ መንፈሳዊ ሚዲያ ላገናኘን ይችን ሰዓትና ዕለት ባርኮና ቀድሶ ለሰጠን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይሁን። የሁላችን መመኪያ የሕይወት መሰረት ወላዲት አምላክ ቅድስተ ቅዱሳን ድንግል ማርያም የጸጋ ምስጋና ይድረሳት። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ለቆረሰበት ደሙን ላፈሰሰበት ለቅዱስ መስቀሉ የጸጋ ምስጋና ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ምእመናን ወምእመናት በዚህ ቅዱስ ሚዲያ የምትከታተሉ ሁላችሁም በአምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ምስጋና የባህሪ ገንዘቡ የሆነ እንድናመሰግነው የፈጠረን ደግሞም ለምስጋና አንደበታችንን ያከናወነ አምላካችን ቅዱስ እግዚአብሔር በድጋሚ ክብር ይመስገን። በቅድሚያ ከፊታችን ለምናከብረው እናታችን ወላዲት አምላክ ቅድስት ድንግል ማርያም ከስደት የተመለሰችበትን ለምናስብበት ዓመታዊ በዓል ቁስቋም እየተባለ ለሚታወቀው ለዚህ ዓመታዊ በዓል እንኳን አደረሳችሁ ማለት እፈልጋለሁ። ከዚህ በመቀጠል ዛሬ ልናቀርብላችሁ የፈለግነው ከፊታችን ህዳር 6 ለሚከበረው ለእመቤታችን ለቅድስት ድንግል ማርያም በዓል የሚቀርበውን ምስጋና ከዚያ መካከል ደግሞ ያሬዳዊ ወረብን ማብራራት ይሆናል። ያው ወረብ ማለት እንግዲህ ከመልካ መልክ ወይም ደግሞ ከዚቅ ተዋጽኦ ከተሰባሰበ በኋላ የሚቀርብ የምስጋና ክፍል ነው። ዜማው የያሬዳዊ ዜማ ሲሆን ድርሰቱ ደግሞ የተለያዩ ቅዱሳን የቤተ ክርስቲያኒቱ አባቶች ቀደም ሲል ቤተ ክርስቲያንን ያገለገሉ ሊቃውንት የደረሱት ያዘጋጁት። በተለይ በዚህ ዕለት ጠቅለል አድርገን ስናይ ነገረ ማርያምን እና ነገረ ክርስቶስን የሚገልጽ ዓመታዊ ቀለም ይባላል በሊቃውንቱ አጠራርና ወረቦቹን ያው አጠር መጠን እያደረግን ከሰዓታችን ጋራ እናብራራላችኋለን። ይህንን በመከታተል ያላችሁ ምእመናንም በአጽንኦት በማስተዋል ማሕሌትም የምታድሩ ምን እያሉ ነው፣ ምን ማለት ነው የሚለውን ነገር ወደ ጥያቄ ውስጥ እንዳትገቡ፣ ጥያቄ እንዳይፈጠርባችሁ በደንብ አድርጋችሁ እንድታስተውሉ እናሳስባለን።
ጸምር ጻዳ መሶበ ወርቅ እንተ መና መሶበ በትረ አሮን እንተ ሰረጸት እንተ ሰረጸት መሶበ በትረ አሮን እንተ ሰረጸት እንተ ሰረጸት መሶበ የመጀመሪያው ወረብ ጸምር ጻዳ የሚል ወረብ አቅርበውልናል ክቡር መምህራችን። ይህንን ወረብ የተወሰደው ከዚቁ ነው። የዚቁ ወረብ ነው የሚባለው። የዚቁ ወረብ ነው የሚባለው። ስለዚህ ብዙ ጊዜ ወረብ ሙሉ ሐሳብ ሙሉ ምስጢር ስለማይሰጥ ሙሉ ዚቁን ነው ማየት ያለብን። ዚቁን አነብላችሁና ቀጥታ ወደ ትርጓሜው ምን ማለት ነው የሚለውን እንሄዳለን። እንግዲህ ቅዱስ ያሬድ በደረሰው ዜማ ሲዜም የሰማችሁት ወይም ደግሞ ማሕሌቱ ላይ አንዱ የአገልግሎት ክፍል የሆነው እና የዛሬው ወረብ ንኢ ርግቤ ኩለንታኪ ሰናይት ጸምር ጻዳ እንተ አልባቲ ረሳት መሶበ ወርቅ እንተመና በትረ አሮን እንተ ሰረጸት ከሚለው ላይ ጸምር ጻዳ የሚለውን ተወስዷል። በዚህ ውስጥ ጠቅለል አድርጎ ወደ 4 ምሳሌዎችን እመቤታችን ቅድስት ድንግል ማርያም የተመሰለችበትን ምሳሌ አቅርቧል። በነገራችን ላይ ይሄ ንኢ ርግቤ ጸምር ጻዳ የሚለው ምንጩ ወይም ደግሞ የምታገኙት ሰዓታት ዘመዓልት በሚባለው ላይ ነው። ድርሰቱ የቅዱስ ጊዮርጊስ ዘጋስጫ ድርሰት ነው። የሚገኘው ደግሞ ያው ሰዓታት ዘመዓልት የሚባለው ላይ ነው። ይህንን ሊቃውንቱ አመሳጥረው አብራርተው በቅዱስ ያሬድ ዜማ ሲያዜሙት እንደሰማ ነው። እነሆ እንዲህ የሚል ትርጉም አለው። ሁለንተናሽ መልካም የሆነ ሕያዊት ርግብ በአዳማዊ ኃጢአት ያላደፍሽ ንጹሕ ግምቻ የሕይወት እንጀራ የያዝሽ የወርቅ መሶብ በማለት የለመለመች ውሃ ሳያጠጧት የለመለመች የአሮን በትር መልካሟ ርግብ ነይ ወደ እኔ የሚል ትርጉም ነው ያለው። በዚህ አጠር አድርገን ስናይ በነገራችን ላይ በጣም ሰፊ ምስጢር አለው። እመቤታችን ቅድስት ድንግል ማርያም የምትመሰልባቸው ምሳሌዎች አሉ። አንደኛው እዚቹ ከወረቧ ላይ ብቻ እንደምናየው ወይም ከዚቁ እንደምናገኘው አንደኛ ሕያዊት ርግብ፣ ሁለተኛ ጸምር ጻዳ፣ ሶስተኛ ደግሞ መሶበ ወርቅ እንተመና፣ አራተኛ በትረ አሮን የሚል ምሳሌዎችን
በዚህ በአጭር ቃላት በአጭር ሐሳብ ውስጥ ሰፊ ምስጢር የተብራራበት ሐሳብ ነው ማለት ነውና እንግዲህ እመቤታችን ቅድስት ድንግል ማርያም ከምትመሰልባቸው አንዱ ርግብ የምትባለዋ ናት። እመቤታችን ቅድስት ድንግል ማርያም የዋሂት ርግብ ትባላለች፣ ሕያዊት ርግብ ትባላለች፣ እንደገናም ደግሞ ሰላማዊት ርግብ ትባላለች። የዋሂት ርግብ፣ ሰላማዊት ርግብ በማለት ትጠራለች። ሕያዊት ርግብ ማለት ሞት የሞት ኃጢአት ወይም ደግሞ የኃጢአት ሞት ያላገኛት በክንፈ ረድኤቶቿ የኃጢአትን ማዕበል ያለፈች የተሻገረች ወደ ላይ የወጣች ወደ ንጽሕና ወደ ቅድስና ማማ የወጣች ሕያዊት ርግብ የሚል ትርጓሜ ያላት። ሌላው ጸምር ጻዳ እንግዲህ ቅዱስ ሕርያቆስ በቅዳሴው ላይ ጸምር ዘጌዴዎን ብሎ ምሳሌውን ተጠቅሞ አምጥቶታል። ይህ ጸምር ጻዳ የሚለውን ያው የቅዳሴ ማርያም ትርጓሜ ላይ ማየት ትችላላችሁ፣ ወይም ደግሞ እዛው ላይ ቃሉንም ታገኙታላችሁ። ሌላው ጸምር ጻዳ ወይም ንጹሕ ግምጃ ማለት ጌዴዎን የእግዚአብሔርን አጋዥነት የእግዚአብሔርን ረዳትነት እንዳለ እግዚአብሔር እንደረዳው የተጠቀመበት ሐሳብ ነው። እግዚአብሔር ለጌዴዎን የሚረዳው መሆኑን የገለጠበት ሐሳብ ስለሆነ ስለዚህ ጸምር ጻዳ ትባላለች። ሌላው መሶበ ወርቅ እንተመና የሚለው ነው። መሶበ ወርቅ እንተመና ማለት የሕይወት እንጀራ ያለብሽ መሶበ ወርቅ የሚል ሐሳብ ነው ያለው። የሕይወት እንጀራ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የወርቅ መሶብ ደግሞ የተባለችው ቅድስት ድንግል ማርያም ናት። ወርቅ የንጽሕናዋ ምሳሌ ነው እና በትረ አሮን እንተሰረጸት የሚለውን ነው በወረቡ ላይ የሰማችሁት። ይህም በትረ አሮን ውሃ ሳያጠጧት ለምልማ በታምር የታየች የአሮን በትር እንደነበረች ያንን ታሪክ ከዚህ ጋር በማገናኘት የገለጹበት መንገድ ነው ማለት ነውና መጀመሪያው ላይ የዋሂት ርግብ እኔ ርግቤ የሚለውን ስናይ ሕያዊት ርግብ ማለት ያው በክንፈ ረድኤቷ ከሞት ያመለጠች ማለት ነው። በነገራችን ላይ ይሄ ሞት ምንድን ነው? ይሄ ሞት አስፈሪ ሞት ነው። ይሄ ሞት አስደንጋጭ ሞት ነው። ይሄ ሞት እጅግ በጣም አስጨናቂ ሞት ነው። ይሄ ሞት ደግሞ በኃጢአት ምክንያት የመጣ ሰዎች በነፍሳቸው የሞቱበት ሞት ነው። ቅዱስ ዳዊት በመዝሙሩ እንዲህ በማለት ገልጦታል። መዝሙር 55 ከቁጥር 10 ላይ እነሆ ወደንገጸኒ ልቤ በላይሌ ወመጻኒ ድንጋጼ ሞት ፍርሃት ወራድ ሐዘኒ ወደ ፈነኒ ጽልመት ወእቤ መኑ ይሁበኒ ክንፈ ከመርግብ ከመእስር ወአይርፍ። እነሆ አስጨናቂ ከሆነው ሞት አመልጥ ዘንድ እንደ ርግብ የምበርበት ክንፍ ማን በሰጠኝ ብሎ በትንቢታዊ ጸሎት ሲጸልይ እመቤታችን ቅድስት ድንግል ማርያም ከዚህ የኃጢአት ሞት ያለፈችበትን ምስጢር የሚገልጽ ነበረ። ሌላው የዋሂት ርግብ ማለት ያው በኦሪት ዘፍጥረት ምዕራፍ 8 ላይ ተጽፎ እንደምናገኘው በኖህ ታሪክ ያለ ነው። ያው አምላካችን መድኃኒታችን ኢየሱስ ክርስቶስም በወንጌል ላይ አንስቶ አስተምሮበታል። ኩኑ የዋሃነ ከመ ርግብ ወጠቢባነ ከመ አርዌ ምድር ያለውን ያንን ምስጢር የሚገልጽ ሲሆን የዋህነት፣ ንጽሕና፣ ቅድስና፣ ርኅራኄ፣ ርኅሪተ ልብ እየተባለች የምትመሰገን እናታችን ቅድስት ድንግል ማርያም መሆኗን ያሳያል። ሌላው ከዳዊት ትንቢት ጋር አያይዞ ያመጣው አሁንም መጽሐፈ እንዚራ በሚባለው ኦፈ ትንቢት አንቲ እንተ በብሩር ዘግቡር አክናፊሃ በሐመልማለ ወርቅ ስዑል ወግሉፍ ገዋቲሃ በማለት ቅዱስ ጊዮርጊስ ይገልጻታል። አንቺ የትንቢት ወፍ ነሽ በማለት የገለጸውን ያንን ያመጣው። ስለዚህ የመጀመሪያው ሐሳብ
ይህንን ይመስላል መምህራችን ያብራሩት እና እመቤታ ጠቅለል ሳደርገው የአሮን በትር መልካም ወይም ደግሞ የዋህ ርግብ የሕያዊት ርግብ ጸምር ጻዳ መሶበ ወርቅ በትረ አሮን የሚለውን ጠቅለል አድርጎ አዚመውልናል ማለት ነው። ከመሐዘን ከመሐዘን ወተሰዶ ሐዘን ከመሐዘን ወተሰዶ ሐዘን ሶበ በኩለሄ ረከቦ ከመሐዘን ሶበ በኩለሄ ረከቦ ከመሐዘን። ሁለተኛው ያዜሙልን ዜማ ከመሐዘን ወተሰዶ ሐዘን ሶበ በኩለሄ ረከቦ የሚለውን ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ዓለም ላይ ስናይ መከራ ሐዘን ከደረሰባቸው መካከል እንደ እመቤታችን እንደ ቅድስት ድንግል ማርያም መከራ የደረሰበት መከራን የቀመሰ የለም እና በዚያ መከራ ውስጥ ደግሞ በተግባር ተሳታፊ የሆኑትንም አንስቷል። አልቦ እንበለ ሶሎሜ ዘያስተባርየኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ ነው የሚለው። ይሄ ወረቡ የተወሰደው ከሰቆቃወ ድንግል ነው። ሰቆቃወ ድንግል ማለት እንግዲህ የእመቤታችን ሐዘኗን፣ ለቅሷን፣ መከራዋን የደረሰባትን የሚገልጽ ነው። እንግዲህ ይሄ መከራ በምንድን ነው የመጣው ካለን በስደት ነው። የተወደዳቸው የእግዚአብሔር ቤተሰቦች ስደት ከሚያመጣቸው ስደት ከሚያስከትላቸው ነገሮች አንዱ ምንድን ነው ከተባለ ወይሌ፣ ላህ፣ ረሃብ፣ ጽም፣ ድካም እነዚህ ነገሮች ሁሉ ስደትን ተከትለው የሚመጡ ናቸውና ስለዚህ እመቤታችን ቅድስት ድንግል ማርያም የሰው ልጅ ይድን ዘንድ ለዓለሙ መድን የሆነውን ለመውለድ እሷ የተመረጠች ስለሆነ እንዲሁም ደግሞ የሰውን ልጆች ሁሉ ወክላ ስለተገኘች የሰውን ሁሉ መከራ የተቀበለችው እናታችን ቅድስት ድንግል ማርያም ናት እና ይሄንን አባ ጊዮርጊስ በጣም አድርጎ ነው ሲገልጸው። እንዳንቺ የለም ዘከማኪ አልቦ። ምክንያቱም ስሞንም አስቀድሞ ተናግሮላታል። ታውቃላችሁ በወንጌል ላይ በውስጥሽ ሰይፍ ያልፋል። ያ ሰይፍ በጣም ከባድ የሆነ መከራ ነው እና ክርስቶስን ከወለደች ጀምሮ የተሰደደችው ስደት። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ያው ከልጅነቷ ጀምሮ ስደተኛ ናት። ያው በ3 ዓመት ወደ ቤተ መቅደስ ተሰደደች። እዛ እንደገና 12 ዓመት ቆየች። ከ12 ዓመት በኋላ ደግሞ ያው ወደ ዮሴፍ ቤት በአይሁድ ግፍ ተሰደደች። ከቤተ መቅደሱ አማናዊቷ ቤተ መቅደስ አይሁድ ከሰሩት ቤተ መቅደስ ወጥታ ተሰደደች። ከዚያ እንደገና ደግሞ መድኃኔዓለም ክርስቶስ የዓለሙን መድን ስትወልድ ደግሞ የዓለሙን መድን የዓለሙን ሰላም በመውለዷ ደግሞ ወደ ግብፅ ተሰደደች። ወደ ግብፅ ስትሰደድ ታዲያ የስደቷ ተካፋዮች የስደቷ ያ የግፍ ጽዋ ቀማሾች የነበሩት ሽማግሌው ዮሴፍና እንዲሁም ደግሞ እህቷ ሰሎሜ ነበሩ። በተለይ የተወደዳቸው የእግዚአብሔር ቤተሰቦች ሽምግልና በራሱ
አስከትሎ የሚያመጣቸው ብዙ ሰቆቃዎች፣ ብዙ ድካሞች፣ ብዙ ጭንቀቶች አሉ እና ዮሴፍ በሽምግልና ሕይወቱ በአረጋዊነት ዘመኑ የተቀበለው መከራ አንዱ ምንድነው ካልን ስደት ነው እና ያ ስደት በጣም ብዙ ከባድ የሆነ ሰቆቃው ላይ ጥሎት ነበረና ሰሎሜም እንደዚሁ ታዲያ ያንን መከራሽን፣ ግፍሽን፣ ለቅሶሽን፣ አዘንሽን ስትራቢ አብረው የተራቡ ስትጠሚ አብረው የተጠሙ በግብፅ ስትሄጅ የግብፅ በረሃ የቀኑ ዋዕይ የሌሊቱ ውርጭ ድምፀ አራዊቱ የደረሰባቸው በተለይ በጣም ልዩ የሆነ ሰማዕትነትን ከተቀበሉት ቅዱሳን መካከል አረጋዊ ዮሴፍና ቅድስት ሰሎሜ ናቸውና መከራሽን የተባበሩ መከራሽን የተካፈሉ በአካል ተገኝተው ያጽናኑሽ እነሱ ናቸው የሚለውን ነው የተነተነልን እና የሰሎሜንና የዮሴፍን ሰማዕትነት የደረሰባቸውን መከራ የእመቤታችን የቅድስት ድንግል ማርያምን ስደቷን የሚገልጽ ነው ማለት ነው። ሁለተኛውን የሰማችሁት ወረብ ረሃበ ወጽምዓ ረሃበ ወጽምዓ አዘክሪ ድንግል ረሃበ ወጽምዓ ረሃበ ወጽምዓ አዘክሪ ድንግል ረሃበ ወጽምዓ ምንዳቤ ወሐዘነ አዘክሪ ድንግል ምንዳቤ ወሐዘነ አዘክሪ ድንግል። ከዚህ ቀጥሎ ያለው ደግሞ አዘክሪ ድንግል ረሃበ ወጽምዓ ምንዳቤ አጸባ ዘበጽሐኪ ምስሌው የሚለውን ነው ያዜሙልን። ይሄ የተወሰደው ቅዳሴ ማርያም ላይ ነው። ቅዳሴ ማርያም ላይ ነው ምንጩን ያው የምናገኘው። ቅዳሴው ተቀድሶ ድርገት ተወርዶ መጨረሻ ላይ ድርገት መልስ ላይ ሲነበብ በቅዳሴ ማርያም የምትሰሙት ሐሳብ ነው ማለት ነው እና ቅዱስ አባ ሕርያቆስ ረሃቡን፣ ጥሙን፣ ስደቱን በግብፅ የደረሰብሽን ሰቆቃው ሁሉ አሳስቢ በማለት ወደ ቅድስት ድንግል ማርያም ተማጽኗል፣ ለምኗል እና ይህ ዘመን ይህ ወቅት የእናታችን የቅድስት ድንግል ማርያም ስደት የሚታሰብበት ነው ስንል የተወደዳቸው የእግዚአብሔር ቤተሰቦች አሁን እመቤታችን ቅድስት ድንግል ማርያም እየተሰደደች ነው ማለት አይደለም። አሳስቢ ስንልስ እግዚአብሔር በሰጣት ቃል ኪዳን በዚያ ቃል ኪዳን ዛሬ የሚሰደዱትን በተሰጣት ቃል ኪዳን ዛሬ የሚራቡትን በተሰጣት ቃል ኪዳን ዛሬ የሚጠሙትን መከራ የሚደርስባቸውን በተለይ ስለ ክርስትናቸው በክርስትናቸው ምክንያት ክርስቲያን በመሆናቸው ምክንያት የሚደርስባቸውን መከራ አሳስቢ ብለን የምናስብበት የምንጸልይበት የቅዱሳት መጻሕፍት ክፍል አንዱ የሆነው ቅዳሴ ማርያም ነውና ከዛ ላይ የወሰደውን ሐሳብ ነው ያብራሩልን ያዜሙልን። አልወን በለ ሰሎሜ አልወን በለ ሰሎሜ ዘያስተጋባ
ኪለ አልቦ እንበለ ሰሎሜ እዝያ ስተባርየኪለ ወዮሴፍ አረጋዊ ዘይጸውር ስንቀ ወዮሴፍ አረጋዊ ዘይጸውር ስንቀ። እንግዲህ አብርሂ ጽዮንንና ናዝሬት ሀገሩን በአንድ ላይ አድርገን ነው የምናየው። ሁለቱን በአንድ አድርገን ነው የምናየው። ያው ሀሳባቸውም አንድ ስለሆነ ያው አብርሂ ናዝሬት ሀገሩ አብርሂ ኢየሩሳሌም በጻ ብርሃንኪ ወስብሐተ እግዚአብሔር ወብርሃኑ ሰረቀ ላዕሌኪ አብርሂ ጽዮን በጻ ብርሃንኪ ተጽዕኖ ዲበ እዋል የሚለውን ይሄ ከማቴዎስ ወንጌል ላይ ያለውን በተለይ ደግሞ በበዓለ ሆሳዕና ላይ ያለውን ሐሳብ ነው እዚህ ላይ አገናኝተው ያመጡት። ሌላው ሁለተኛው እንግዲህ ዛሬ ያው ሰፋ አድርገን ልናየው የሚያስፈልገው ናዝሬት ሀገሩ የሚለውን ነው። ናዝሬት ሀገሩ ያለው ለምንድን ነው ነው? መጀመሪያ ናዝሬት ማለት ምን ማለት ነው? በነገራችን ላይ ናዝሬት ያው በዚህ በመጽሐፍ ቅዱስ ውስጥ እጅግ በጣም ሰፊ ቦታ ያላት ከተማ ናት። በሰዎች ዘንድ ደግሞ ያው ቦታ የሌላት ከተማ ናት፣ የተናቀች ከተማ ናት። ነገር ግን እግዚአብሔር ደግሞ በጣም ታላላቅ ስራዎችን ታላላቅ ታምራትን ያደረገባት ከተማ ናትና ያው ይቺ ከተማ አስቀድማ በነቢያት ትንቢት ትታወቃለች። የማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ እንደምናገኘው ማለት ነው። እና አስቀድመው ያው ትንቢት ተናግረውላታል ስለ ናዝሬት። እንደገናም መልአኩ ቅዱስ ገብርኤልንም የላከው እግዚአብሔር ወደዚች ወደ ናዝሬት ነው። የሉቃስ ወንጌል ምዕራፍ 1ን ስናነብ ሁልጊዜም ያው የተለመደ ሐሳብ ስለሆነ እመቤታችን ቅድስት ድንግል ማርያም ወዳለችበት ወደ ናዝሬት ነው የሄደው። ናዝሬት ገሊላ ወደምትባል ወደ አንዲት ድንግል መልአኩ ቅዱስ ገብርኤል ተላከ ይላል። ይሄ ብቻ አይደለም። ናዝሬት አምላካችን መድኃኒታችን ኢየሱስ ክርስቶስ ያደገባት ሀገር ነው። እንግዲህ እንደ ሕፃናት ሆኖ ለወላጆቹ ወይም ደግሞ ለእናቱ ለዮሴፍ ታዞ አገልግሎ በታምረ ኢየሱስም እንደምናገኘው እናቱን ያው ያገለግላት ነበር፣ ይታዘዝ ነበር። እንደ የሕፃናትን ባህሪ የገለጠባት ከተማ ያደገባት ከተማ ናዝሬት ናት። ስለዚህ ያንን ነው ያመጣልን ሊቁ ናዝሬት ሀገሩ በማለት ሀገሩ የማን የንጉስ የትኛው ንጉስ? የክርስቶስ ሀገሩ በማለት ነው የሚገልጽልን። እና ይቺ ናዝሬት ምን ማለት ናት? ናዝሬት አንደኛ ናዝሬት ማለት ፍልጠት ክፍለት ማለት ነው። የተለየ ማለት ነው። ያው ናዝራዊ የሚለው የተለየ፣ ለእግዚአብሔር አገልግሎት የተለየ፣ ለመንፈሳዊ ዓላማ የተለየ፣ ለናዝራዊነት የተለየ የሚለውን ስያሜ የያዘች ስለሆነ ናዝሬት የክርስቶስን ሕይወት በስያሜዋ ትሰብካለች። አንደኛ ልዩ ቅዱስ መሆኑን ቅዱሳን ነውና የሚለው ምክንያቱም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ስንል ልዩ ሕያው ዘላለማዊ የሚለውን ይህንን የሚገልጽ ነው። ሌላው
ናዝሬት ማለት ህስርት ማለት ነው። ህስርት ማለት ነው ናዝሬት ሀገሩ ሲል። አሁን ህስርት ሲል የተጎሳቆለች የተናቀች የሚለውን የሚያሳየን ነው ማለት ነው። እና ህስርትነቷ የማንን ህይወት ይገልጣል ከተባለ የክርስቶስን ህይወት ይገልጻል። ምክንያቱም ክርስቶስ ስለኛ ተጎሳቁሏል፣ ስለኛ ተርቧል፣ ስለኛ ተጠምቷል፣ ስለኛ መከራ ተቀብሏል። እና ይሄ ናዝሬት የሚለው ስያሜዋ የክርስቶስን ህይወት የሚገልጽ ነበር ማለት ነው። በተለይ ጉስቁልናውን ስለ ሰዎች ልጆች ብሎ የተጎሳቆለውን ጉስቁልና ስናይ ትንቢተ ኢሳይያስ 53 በደንብ አድርጎ ያብራራልናል ማለት ነው። ስለዚህ ሌላው ህስርት ማለት ነው። ሶስተኛው ናዝሬት ማለት አዝቀ ጽጌ ማለት ነው። አዝቀ ጽጌ ማለት ነው። ይሄ አዝቀ ጽጌ ስንል እንግዲህ በተለይ በዚህ ወቅት እመቤታችን ቅድስት ድንግል ማርያምን ስደቷን ስናስብ ማህሌት ስንቆም በድርሰቱም የምንሰማቸው ትርጓሜዎች፣ ምስጢሮች ጽጌን ወይም አበባን ነክ የሆኑ ነገር ናቸው እና አዝቀ ጽጌ የሚል ትርጓሜ ያላት ምንድን ነው? ይህ አዝቀ ጽጌ ስንል የተወደዳቸው እግዚአብሔር ቤተሰቦች በትንቢት የተነገረውን የሚተረጉምልን ማለት ነው። ትወጽእ በትር እምስሮ እሴይ ወየዐርግ ጽጌ እምጉንዱ የተባለው ትንቢት የሚፈጸምባት ሀገር ቦታ ስለሆነች ናዝሬት ማለት አዝቀ ጽጌ የሚለውን ያሳየናል። ሌላው ያው እንግዲህ የጽጌ ጉንዱ እርሱ ሲሆን እኛ ደግሞ አጽዶቹ ነን፣ ቅርንጫፎቹ ነን። ይህንን የሚያሳይ ነው። ያው እንግዲህ አዝቀ ጽጌ ጽጌ በጣም ልዩ የሆነ ተወዳጅነት አለው በአበባ ላይ። በተለይ ለሰዎች ፍቅራችንን የምንገልጸው በአበባ ነው እና ይሄ አበባ የክርስቶስም ምሳሌ ሆኖ ይሰጣል። የእመቤታችን የቅድስት ድንግል ማርያም ምሳሌ ሆኖ ይሰጣል እና ፍቅሩን የሰጠን እንደ ክርስቶስ ማንም የለምና ያንን የሚያመላክት ነው። አጠቃላይ ናዝሬት ሀገሩ ሲባል ያው አምላካችን መድኃኒታችን ኢየሱስ ክርስቶስ ነገራችን ላይ ያው ወደ ዮሐንስ ሊጠመቅ ሲሄድም ከናዝሬት ተነስቶ ነው የሄደው ነው የሚለን ቅዱስ ወንጌልና እና ብዙ ምስጢሮች አሉት። ስለዚህ አብሪህ አብሪህ ናዝሬት ሀገሩ ማለት አንቺ የተጎሳቆልሽው፣ አንቺ የተዋረድሽው፣ በነገሥታቶች ዘንድ የተናቅሽው ንጉሥ ካንቺ ወጥቷልና፣ ንጉሥ ወደ አንቺ መጥቷልና የሚያከብርሽ ከፍ የሚያደርግሽ ስምሽን የሚያስጠራ ንጉሥ ወደ አንቺ መጥቷልና ደስ ይበልሽ፣ ጉስቁልናሽ፣ ውርደትሽ ከዚህ በኋላ ይወገድ እንደማለት ነውና ሐሳቡ አብሬ አብሬ ጽዮን የሚለውን ያሳየናል። አብሬ 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 ኢየሩሳሌም አብሬ አብሬ ኢየሩሳሌም በጻብራንኪ ኢየሩሳሌም ደብረ ፀሐይ በጻብራንኪ ኢየሩሳሌም ደብረ ፀሐይ ዮም ጸለሉ መላእክት ላዕለ ማርያም
ረያም ወላይለ ወልዳ ክርስቶስ በደብረ ቁስቋም ዮም ዘለሉ መላእክት ላዕለ ማርያም ወላዕለ ወልዳ ክርስቶስ በደብረ ቁስቋም እንዘ ይብሉ ስብሐት ስብሐት በአርያም ስብሐት በአርያም እንዘ ይብሉ ስብሐት ስብሐት በአርያም ስብሐት በአርያም ዮም ጸለሉ መላእክት ላዕለ ማርያም ወላዕለ ወልዳ ክርስቶስ በደብረ ቁስቋም እንዘ ይብሉ ስብሐት በአርያም እያሉ ነው ያዜሙልን። ይሄ ደግሞ የሚገርም ምስጢር ነው ያለው። ዮም ጸለሉ መላእክት፣ ዮም ጸለሉ መላእክት። በነገራችን ላይ ይሄ ምስጢር ከየት ሄዶ ይገናኛል ካልን ከልደቱ ጋር ይገናኛል። ከልደቱ ጋር ይገናኛል። ያው በቤተልሔም ሲወለድ መላእክት ቤተልሔምን ከበዋታል። በቤተልሔም ስብሐተ እግዚአብሔር አቅርበዋል። በቤተልሔም ስብሐተ እግዚአብሔር ተደርሷል። መላእክትና እረኞች አብረው ዘምረዋልና እንግዲህ የእግዚአብሔር ክብር መገለጫዎች፣ የእግዚአብሔር ታምራት መገለጫዎች፣ እግዚአብሔር ክብሩን ከገለጠባቸው ተራራዎች አንዷ ቁስቋም ናት። ቁስቋም ናት። ደብረ ቁስቋም ነገም የምናስባት ደብረ ቁስቋም ናት። የተወደዳቸው የእግዚአብሔር ቤተሰቦች ብዙ ምዕመናን ቁስቋም ሲባል ማርያም ማለት ይመስላቸዋል። ምንድነው የተለምዶ አጠራርም አለ። በነገራችን ላይ ብዙ ጊዜ ሊታረሙ የሚያስፈልጋቸው ሊቃውንቱን በደንብ አድርገው ለትውልዱ ትኩረት ሰጥተው እንዲታረሙ የሚያስፈልጉ ምንድነው ቁስቋም ማርያም የሚባል አጠራር አለ እና ቁስቋም ማርያም የሚባል የለም። ቁስቋም ማርያም ሳይሆን ደብረ ቁስቋም ነው የሚባለው። ደብረ ቁስቋም እንግዲህ ምን ማለት ነው ካልን የቁስቋም ተራራ፣ የቁስቋም ተራራ በግብፅ አካባቢ የምትገኝ ናት እና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ብዙ አገልግሎቶቹን የገለጠው በተራራዎች ላይ ነው። የወንጌል አገልግሎትን የገለጠው በተራራዎች ላይ ነው። ይቺ ደብረ ቁስቋም ደግሞ በመከራ ሰዓት መሸሸጊያ የሆነች ናት። ደብረ ቁስቋም ማለት የቁስቋም ተራራ በመከራ ጊዜ በስደት ጊዜ መሸሸጊያ የሆነች ናት። በተለይ ደብረ ቁስቋምን ቅዱስ ጊዮርጊስ በደንብ አድርጎ አብራርቶ አስቀምጦልናል። ይህ ሰዓታት በሚባለው በሌሊቱ በአገልግሎት የሚገለገለው ሰዓታት የቁስቋም ኩሎሙ ላይ ስናይ እንዲህ ይላል። ቁስቋም ተአቢ እምኪሩቤል ቁስቋም ተከብር እምሱራፌል እስመ ሀበአቶ በወራቀት ለወልደ ማርያም ድንግል ብሎ ምስጢሩን በደንብ አድርጎ አመስጥሮናል። ምን ማለት ነው ብለን ስናይ ቁስቋም ከኪሩቤል በልጣለች። ለምን ከተባለ ኪሩቤል መሸከም ያልቻሉት አምላክ በእርሷ ላይ ስደተኛ ሆኖ ተሸሽጓል። ቁስቋም ከሱራፌል ትበልጣለች። ታውቃላችሁ ምዕመናን፣ ሱራፌል ማለት ያው ቅዱስ 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 እያሉ ማዕጠንተ ወርቁን ይዘው ዘወትር ያለማቋረጥ ያለ ድካም ድካማቸው አገልግሎታቸው እረፍታቸው የሆነላቸው ምንም ድካም የሌለባቸው ሱራፌል ዘወትር ከሚያገለግሉት ከቅዱሳን መላእክት ማን በልጣለች ነው እያለን ያለው? ቁስቋም በልጣለች። ቁስቋም በልጣለች። ለምንድን ነው የበለጠችው? አያችሁ፣ አጠቃላይ እንግዲህ ገሊላን፣ ናዝሬትን፣ ኢየሩሳሌምን እነዚህን አገራቶች ሁሉ ብንመለከት በዛ የነበሩ ነገስታት ሄሮድስን የመሰሉ ሰዎች የህይወትን አምላክ ህይወት የሚሰጠውን አምላክ አሳድደውታል። ህይወታቸውን፣ ሰላማቸውን አስወጥተውታል።
ግን ሰላሟን የተቀበለች ሕይወቷን ያገኘች ሕይወቷን የሸሸገች በመከራ ሰዓት የተሸከመችው ያሳደረችው ይልቁንም ደግሞ እመቤታችን ቅድስት ድንግል ማርያም ሕፃኑንና እናቱን የሚፈልጉት ሞተዋልና ወደ ሀገርሽ ወደ ናዝሬት ተመለሽ ተብሎ ይህንን ብስራት ደስታ የሰማችባት ቦታ ማን ትባላለች? ቁስቋም ትባላለች ማለት ነው። እና ዛሬ በደብረ ቁስቋም የተገለጠውን ተአምር፣ በደብረ ቁስቋም የተገለጸውን ሰላም፣ በደብረ ቁስቋም የተገለጠውን ክብር ሲገልጥ ቅዱስ ያሬድ ምን አለ? ዮም ጸለሉ መላእክት ላይለ ማርያም ወላይለ ወልዳ ክርስቶስ ወላይለ ወልዳ ክርስቶስ በደብረ ቁስቋም እንዘ ይብሉ ስብዓት በአርያም። የሚገርም ምስጢር ነው ያለ። ዛሬ እነሆ ቅዱሳን መላእክት ተሰባሰቡ፣ ቅዱሳን መላእክት ወረዱ፣ ቅዱሳን መላእክት የጽዮን የደብረ ቁስቋምን ተራራ ጋረዷት እንዲህ እያሉ በማርያምና በልጇ በክርስቶስ ላይ እንዲህ እያሉ ምስጋና አቀረቡ። እንዘ ይብሉ ስብዓት በአርያም በላይ በአርያም እንዲሁም ደግሞ በምድር በደብረ ቁስቋም ምስጋና ይሁን እያሉ አመሰገኑ። ዮም ጸለሉ። ይህንን ምስጋና በዛ የቀረበውን ምስጋና ነውና ያቀረበው። ዛሬ ታዲያ ሊቃውንቱ በቤተ ክርስቲያኑ ተሰባስበው ሌሊቱን ሙሉ በደብረ ቁስቋም መላእክት ያደረሱትን ምስጋና። በነገራችን ላይ ያው በምድር የምናየው በምድራዊቷ ቤተ ክርስቲያን የምናየው አጠቃላይ የመላእክት ስርዓት ነው፣ ስርዓተ መላእክት ነው። ሊቃውንቱ ምድራውያን መላእክት ናቸው። ምድራውያን መላእክቱ ነው ያለ ድካም ያለ እረፍት ሙሉ ሌሊቱን እግዚአብሔርን ሲያመልኩ የእናታችን የቅድስት ድንግል ማርያምን ክብር ሲገልጹ ይታያሉና እግዚአብሔር አምላካችን አሁንም በድጋሜ ለዚህ በዓል ያደረሰን ስሙ የተመሰገነ ይሁንልን። እንግዲህ ቁስቋምን ስናከብር ወይም ደግሞ ቁስቋምን ስናስብ የተወደዳቸው የእግዚአብሔር ቤተሰቦች እኛም ዛሬ የምናስበው ነገር አለ። የስደት መልስ ነው የሚባለው። በነገራችን ላይ ሚጠት ነው የሚባለው ይህ ወቅትና የሰው ልጅ ከስደት የተመለሰበት ወይም ደግሞ እናታችን ቅድስት ድንግል ማርያም ከስደት የተመለሰችበት ሰላምን የሰማችበት ወቅትና ሰዓት ስለሆነ ዛሬም በሃይማኖታቸው ምክንያት የሚሰደዱት የሚሰቃዩት ወይም ደግሞ በተለያየ ሁኔታ ስደተኛ የሆኑት ተመልሰው ለሀገራችን ሰላም ሆነ፣ ለሀገራችን ሚጠት ሆነ፣ ለሀገራችን ረፍት ሆነ፣ ለሀገራችን ሰላም ተሰበከ የምንልበትን ጊዜ ብዙዎቻችን እንሻለን እንመኛለንና በማሕሌቱ ቁመን ስናደር ይሄ መታሰብ አለበት። ረሃቡን ጥሙን አሳስቢ ስንል የሚራቡትን የሚጠሙትን የሚሰደዱትን አጠገባችን ያሉትን ማሰብ አለብን። የበዓል ድምቀቱ የበዓል ውበቱ የሚሆነው ይሄ ሲደረግ ነውና ከበዓልም ግባት ወይም ደግሞ ግብረ መልስ የምናገኘው እነዚህን ነገሮች ስናከናውን ስለሆነ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ መምህራችን እስካሁን ባቀረቡልን መሰረት የዕለቱ ወረቦችን ይህን ይመስላሉ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእናታችን የወላዲት አምላክ የቅድስት ድንግል ማርያም በረከት ረድኤት አይለየን። ከባሉ በረከት ይክፈለን። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ጥበብሰ መድኃኒነ ውእቱ ዘቤዘወነ
ነጥብሃ ሥጋሁ ወተሳየጠነ በንዝሃተ ደሙ ወሃደየነ ለመንግሥቱ